አክብሮታዊ ሰላምታችን በያላችሁበት ይሁን። የቻናላችን ቤተሰቦች እንደምን አላችሁ? ይህ ኢትዮ ማርኬት ነው። ዛሬም እንደተለመደው ለሽያጭ የወጡ እጅግ በርካታ ከ40 በላይ የሚደርሱ መኪኖችን ለሽያጭ ይዘን መጥተናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት እንጋብዛለን። እናንተስ ምን እንሽጥላችሁ፣ ምን እናገዛችሁ? መሸጥ የምትፈልጉት መኪና ካለ እንዲሁም ደግሞ መግዛት የምትፈልጉት መቀየር በለውጥም የምትፈልጉት መኪና ካለ በ0914 2162 10 ብትደውሉልኝ በአስቸኳይ ሸጥላችኋለሁ። መግዛት የምትፈልጉትን አቀርብላችኋለሁ። ዛሬ እንግዲህ በርካታ መኪኖችን በካሽም በባንክም ለሽያጭ የተመቻቹ መኪኖችን ይዘን መጥተናል። እስከ መጨረሻው ቪዲዮውን እንድትመለከቱ በአክብሮት እጋብዛለሁ። ዛሬ እንግዲህ በመጀመሪያ ደረጃ ለሽያጭ ከወጡ መኪኖች መካከል ወደ እናንተ የማደርሰው ኔታ ነው። ይህ በምስሉ ላይ የምታዩት ኔታይ 2023 ሞዴል B9 የሆነ ታርጋው በአውቶማቲክ ትራንስሚሽን 29000 ኪሎ ሜትር ብቻ የተነዳ ቆንጆ መኪና ባትሪ ሄልዙ 97% የሆነ በ3 ሚሊዮን 100 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በሁለተኛነት ደረጃ ወደ እናንተ የማቀርበው ቶዮታ ኮሮላ ነው። ይህ በምስሉ ላይ የምታዩት ቶዮታ ኮሮላም ደረጃ አንድ የሆነ በጣም ቆንጆ መኪና ነው። 2003 ሞዴል የትም ቢፈተሽ ማለፍ የሚችል ንክኪ የሚባል ነገር የለውም። በ1D9 የሆነ በ120 የሆነ ቶዮታ ኮሮላ 2003 ሞዴል ኮንዲሽኑ በጥሩ ሁኔታ ላይ የሚገኝ በኮር 2 B4 በአውቶማቲክ ትራንስሚሽን ግጭት ግልብጥ የሌለው ቆንጆ ኮሮላ ይዤላችሁ ቀርብ ያለው 2 ሚሊዮን 950 ሺህ ብር ፍተሻ ይገባል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታ ራቫ4 ነው። ይህ በምስሉ ላይ የምታዩት ቶዮታ ራቫ4 2018 ሞዴል ስታንዳርዱ ኢሮፕ የሆነ 65000 ኪሎ ሜትር ብቻ የተነዳ C49 በኮድ 2 ኤክሰለንት ኮንዲሽን ግጭት ግልብጥ ንክኪ የሌለው ቶዮታ ራቫ4 2018 ኢሮፕ ስታንዳርድ በኮድ 2 65000 ኪሎ ሜትር ብቻ የተነዳ በ7 ሚሊዮን 600 ሺህ ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተመሳሳይ መልኩ አሁንም ወደ እናንተ የማቀርበው ቶዮታ ራቫ4 2014 ሞዴል ነው። ይህ በምስሉ ላይ የምታዩት ቶዮታ ራቫ4 2014 ሞዴል ኢሮፕ ስታንዳርድ ነው። ይሄም 45000 ኪሎ ሜትር ብቻ የተነዳ በኮድ 2 ኤክሰለንት ኮንዲሽን ግጭት ግልብጥ የሌለው ቆንጆ ራቫ4 ነው። ይሄም በ6 ሚሊዮን 100 ሺህ ብር ለሽያጭ ቀርቧል። እነዚህ መኪኖች እኛ ጋር ታገኛላችሁ። ቀጥታ ቀርባችሁ መደራደር እና ማየት ትችላላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታ ሃይሉክስ ሪቮ ነው። ይህ በምስሉ ላይ የምታዩት ለሽያጭ ወጣ ቶዮታ ሃይሉክስ ሪቮ 2017 ሞዴል ቦዲ አፕግሬድ ያደረገ ነው። ቆንጆ ቶዮታ ሃይሉክስ ሪቮ ነው። 2017 ሞዴል ነው። 2.4 ሲሲ በማኑዋል ትራንስሚሽን 75000 ኪሎ ሜትር ብቻ የተነዳበት ኮድ 2 ግጭት ግልብጥ የሌለው ቆንጆ ሃይሉክስ ሪቮ 2017 ሞዴል ኪንግ ካፕ ነው። በ6 ሚሊዮን 600 ሺህ ለሽያጭ ቀርቧል። በተከታይነት አሁንም ወደ እናንተ የማቀርበው ቶዮታ ሃይሉክስ ቪጎ ነው። ቶዮታ ሃይሉክስ ቪጎ ኪንግ ካፕ ኢንጂኑ ዲፎርድ የሆነ ትራንስሚሽን ማኑዋል 2013 ሞዴል ሬል ነው። በኮድ 2 ከተላላፊ 130 ሺህ ኪሎ ሜትር ብቻ የተነዳ ኮንዲሽኑ ኤክሰለንት ነው። አክሲደንት ፍሪ ነው። ግጭት ግልብጥ የሌለው ቶዮታ ሃይሉክስ ቪጎ ዲፎርዲ 2013 ሞዴል በጣም ንጹህ መኪና ነው። በ6 ሚሊዮን 300 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት አሁንም ወደ እናንተ የምናቀርበው ደረጃ 1 የሆነ 2009 5ኛ ወር 3F ሲንግል ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ላንድ ክሩዘር ሎንግ ቤዝ 2009 5ኛ ወር ኢንጂን 1HZ ቦዲ ታይፕ ሲንግል ካፕ ነው። ፉል ዲዝል ነው። ትራንስሚሽኑ ማኑዋል ነው። ግጭት ግልብጥ የሌለው ምንም አይነት ንክኪ የሌለው ቆንጆ ሎንግ ቤዝ ነው። በ6 ሚሊዮን 300 ሺህ ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት አሁንም ወደ እናንተ የማቀርብላችሁ ቶዮታ ላንድ ክሩዘር ማርክቱ ነው። ይህ በምስሉ ላይ የምታዩት ለሽያጭ ወጣ ቶዮታ ላንድ ክሩዘር ማርክቱ 2017 ሞዴል ትራንስሚሽን ማኑዋል ነው። ፉል ዲዝል ኢንጂን 1HZ ኤክሰለንት ኮንዲሽን ምንም አይነት ንክኪ የሌለው ቶዮታ ላንድ ክሩዘር ማርክቱ 2017 ሞዴል ማኑዋል ትራንስሚሽን ኢንጂን 1HZ ግጭት ግልብጥ የሌለው ቆንጆ ላንድ ክሩዘር ማርክቱ ነው። ለምትፈልጉ ለሽያጭ አቅርበነዋል። ዋጋው 12 ሚሊዮን 100 ሺህ ብር ነው። ቀርባችሁ መደራደር ትችላላችሁ ተብላችኋል።
በተከታይነት ወደ እናንተ የማደርሰው ቶዮታ BZ4 X ነው። ይህ በምስሉ ላይ የምታዩት ኤሌክትሪክ መኪና የሆነው ኢሮፕ ስታንዳርድ ነው። በጣም ቆንጆ መኪና ነው። ሊሚትድ ኤዲሽን የሆነ ቶዮታ BZ4 X 2023 ሞዴል ኢንጂን 160 ኪሎዋት 214 HP የሆነ ባትሪ ካፓሲቲም 66.7 ኪሎዋት የሆነ ቆንጆ መኪና ነው። ፉል ኤሌክትሪክ ነው። 615 ነው ሬንጁ። ትራንስሚሽን አውቶማቲክ ነው። ከለሩም እንደምታዩት ነው። 29000 ኪሎ ሜትር ብቻ እስካሁን ተነድቷል። ኮንዲሽኑ ብራንድ ኒው ነው። ምንም አይነት ግጭት ግልብጥ የሌለው በጥሩ ሁኔታ የተያዘ እጅግ ዘመናዊና ተወዳጅ ኤሌክትሪክ መኪና ነው። በ6 ሚሊዮን 700 ሺህ ብር ለሽያጭ ቀርቧል። ይህን መኪና ቀርባችሁ ማየት ቀርባችሁ መደራደር ትችላላችሁ። በተከታይነት ለሽያጭ ወጣ ቶዮታ ላንድ ክሩዘር 2001 10ኛ ወር ሎንግ ቤዝ ነው ለሽያጭ አቀርብኩላችሁ። ይህ በምስሉ ላይ የምታዩት ቶዮታ ላንድ ክሩዘር 2001 10ኛ ወር ሎንግ ቤዝ ደረጃ 1 የሆነ መኪና ነው። ኢንጂኑ 1 HZ የሆነ ትራንስሚሽኑ ማኑዋል ነው። ሞዴሉ 2001 10ኛ ወር ነው። በጉግል በኮድ 3 ለሽያጭ ቀርቧል። ምንም አይነት ግጭት ግልብጥ የሌለው በጥሩ ሁኔታ ላይ የተያዘ እንደምታዩት አቋሙ ቆንጆ የሚመስል ቆንጆም ነው። በ3 ሚሊዮን 800 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው ሚስቱቢሺ አትራጅ ነው። ይህ በምስሉ ላይ የምታዩት ሚስቱቢሺ አትራጅ 2022 ሞዴል ትራንስሚሽን አውቶማቲክ ነው። 1.2 ኤል የሆነ ፉል ቤንዚን 40 ሺህ ኪሎ ሜትር ብቻ እስካሁን የተነዳ በኮድ 2C06 ነው። ምንም ጭረት የሌለው መኪና ነው። በጥሩ ደረጃ ላይ የሚገኝ ጥሩ ይዞታ ላይ የሚገኝ ሚስቱቢሺ አትራጅ 2022 ሞዴል በ3 ሚሊዮን 300 ሺህ ብር ለሽያጭ ቀርቧል። በተከታይነት ወደ እናንተ ማቀርበው እጅግ በጣም ንጹህ የሆነ ለስራ ለምትፈልጉት አገልግሎት ልታውሉት የምትችሉ ተወዳጅና ተመራጭ የሆነ ቶዮታ ዶልፊን ነው። ይህ በምስሉ ላይ የምታዩት ቶዮታ ዶልፊን ሃይሲ ዲ4ዲ በቫን እየላችሁ ቀርብ ያለው በጣም ጥሩ ይዞታ ላይ የሚገኝ ዲ4ዲ 2005 ሞዴል በማኑዋል ትራንስሚሽን በኮር 3 በግማሽ ቫን ለዛውም ፋብሪካ ቫን ላይ የሚገኝ ጨው ግጭት ግልብጥ ጠርዝ ማዕዘን የሌለው ዲ4ዲ 2005 ግማሽ ቫን በፋብሪካ ይዞታ ላይ የሚገኝ ኮንዲሽኑ ሱፐር ኤክሰለንት ነው። ሞተር ያልፈታም ቀለም ያልደረበ ነው። ምንም አይነት ግጭት ግልብጥ ጨው ቀለም የለው። ሞተር አልፈታም አይፈልግም። በ5 ሚሊዮን 100 ሺህ ብር ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። ተከታይነት አሁንም ወደ እናንተ ማቀርበው ሱዙኪ ዲዛይር 2022 10ኛ ወር ነው። ፉል ኦፕሽን የሆነ 1.2 ኤል ፊውል ቤንዚን ትራንስሚሽን አውቶማቲክ በኮድ 225000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ ኤክሰለንት ነው። በጥቁር ዳሽቦርድ ግሪል የለውም፣ ቀለም አልደረበም። ምንም አይነት ንክኪ የሌለው ሱዙኪ ዲዛይር 2022 10ኛ ወር በአውቶማቲክ ትራንስሚሽን 25000 ኪሎ ሜትር ብቻ የተነዳም ንጹህ መኪና ነው። በ4 ሚሊዮን 200 ሺህ ብር ለሽያጭ ቀርቧል። ይህን መኪናም እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ብዙዎቻችሁ ጠይቁኝ የነበረው ሱዙኪ ኢኮ ነው። ይህ ለሽያጭ ወጣም። ሱዙኪ ኢኮ 2004 9ኛ ወር ትራንስሚሽን ማኑዋል ነው። ኢንጂን 1.2 ሲሲ የሆነ 4 ሲሊንደር ማለት ነው። 30,000 ኪሎ ሜትር ብቻ ነው የተነዳው። ኮንዲሽኑ ኦልሞስት ኒው ማለት ይቻላል። በኮድ 3 B8 ከተላላፊ ጠርዝ ማዕዘን ግጭት የለውም። ሞተሩ ንጹህ ነው። እንደምታዩት 30,000 ኪሎ ሜትር ብቻ የተነዳ ነው። ለዚህ መኪና አዲስ ነው ማለት ይቻላል። 30,000 ኪሎ ሜትር በ3 ሚሊዮን 400 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው እጅግ ተወዳጅና ተመራጭ የሆነ ለስራ ለመስመር መኪና የሆነ ጠንካራ እጅግ ነዳጅ ቆጣቢ 7 ሰው መጫን የሚችለውን ዊሊንግ S3 ነው ለሽያጭ ያመጣሁላችሁ። ዊሊንግ S3 2023 ሞዴል ትራንስሚሽን ማኑዋል ነው። የባንክ ዕዳ ያለበት መኪና ነው። 300 ኪሎ ሜትር ብቻ የተነዳም አዲስ መኪና ነው። ይህ ዊሊንግ S3 ሌዘር መቀመጫ ያለው ባንክ 850 ሺህ፣ ካሽ 3 ሚሊዮን 500 ሺህ ብር፣ አጠቃላይ 4 ሚሊዮን 350 ሺህ ብር፣ ወራይ ተመላሹ 40 ሺህ ብር የሆነ ዊሊንግ S3 አሜሪካን ስታንዳርድ ሞተር ጄምሲም እጅግ ተመራጭና ተወዳጅ የሆነ የዘመናችን መኪና ለመስመር በርቀት ለመጓዝ ለምትፈልጉ፣ ለስራ፣ ለድርጅት፣ ለሰርቪስ፣ ለተለያየ አገልግሎት ልታውሉት የምትችሉት ቆንጆ ዊሊንግ S3 ነው። ይህን መኪና በባንክ እኛ ጋር ታገኙታላችሁ።
በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ራይዝ 2022 ሞዴል ነው። ቶዮታ ራይዝ 2022 ሞዴል ትራንስሚሽን አውቶማቲክ 46000 ኪሎ ሜትር ብቻ የተነዳ በኮር 2 1000 ሲሲ ግጭት ግልብጥ የሌለው 46000 ኪሎ ሜትር ብቻ ነው የተነዳው። እንዳልኳቸው 4,750,000 ብር ተብሏል። ድርድር አለው። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ሃይሉክስ ቪጎ ደብል ካፕ ነው 2010 ሞዴል። እንደምታዩት ቶዮታ ሃይሉክስ ቪጎ ደብል ካፕ 2010 ሞዴል ትራንስሚሽኑ ማኑዋል ነው። ምንም አይነት ግጭት ግልብጥ የሌለው ሲልቨር ከለር እንደምታዩት 2010 ሞዴል ነው። ደብል ካፕ ነው። በ7,300,000 ብር ለሽያጭ ቀርቧል። ድርድር አለው። ቀርባችሁ ይህን መኪና መደራደር ትችላላችሁ። በቀጣይነት ወደ እናንተ የማቀርበው ኒሳን ቴራኖ 2001 ሞዴል ነው። ይህ በምስሉ ላይ የምታዩት ኒሳን ቴራኖ 2001 ሞዴል ናፍጣ ነው። ቱርቦ ዲዜል ቱርቦ ቻርጀር ነው ማለት ነው። 4 ዊል ድራይቭ ጠንካራ ሞተር፣ ማራኪ ገጽታም፣ ለከተማና ለከባድ መንገድ ተስማሚ፣ በጥሩ ሁኔታ የተያዘ በተለይ ረጅም ርቀት ለምትጓዙ ለክፍለ ሀገር ጠንካራ መኪና ለምትፈልጉ ኒሳን ቴራኖ 2001 ሞዴል ቱርቦ ቻርጀር ያለው ዊል 4 ዊል ድራይቭ ነው። ይሄ መኪና 2.1 ተብሏል። ድርድር አለው። ቀርባችሁ ይህን መኪና መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታ ኮሮላ 2005 አምስተኛ ወር ሞዴል የሆነ ቶዮታ ኮሮላ 2005 አምስተኛ ወር በማኑዋል ፊውል ቤንዚን በፋብሪካ ይዞታ ላይ የሚገኝ በኮድ 2 ከተላላፊ በ2,500,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበውንም ቶዮታ ሃይሉክስ ሪቮ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ ሪቮ ደብል ካፕ ኢንጂን 4D ፊውል ዲዜል ትራንስሚሽን ማኑዋል 2017 ሞዴል 180,000 ኪሎ ሜትር ብቻ የተነዳ በኮድ 2 B23 ኮንዲሽን ሱፐር ኤክሰለንት ነው። ምንም አይነት ግጭት ግልብጥ የሌለው ቆንጆ 2017 ሞዴል የሆነ ቶዮታ ሃይሉክስ ሪቮ ደብል ካፕ ኢንጂን 4D ማኑዋል ትራንስሚሽን በ7,300,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታ ራቫ4 27 ሞዴል 2.0 ሲሲ ትራንስሚሽን አውቶማቲክ ኢሮፕ ስታንዳርድ ፉል ኦፕሽን የሆነ በኮድ 2 ለሽያጭ አቅርቤላችኋለሁ። ልብ በሉ። ቶዮታ ራቫ4 2007 2.0 ሲሲ ትራንስሚሽን አውቶማቲክ ኢሮፕ ስታንዳርድ ምንም አይነት ግጭት ግልብጥ የሌለው በ3,100,000 ብር ለሽያጭ ቀርቧል። ይህን ራቫ4 እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው ሃይንዳይ ክሬታ ነው 2023 ሞዴል። ልብ በሉ። ሃይንዳይ ክሬታ 2023 ሞዴል ትራንስሚሽን አውቶማቲክ 1.5 ሲሲ 4 ሲሊንደር 20,000 ኪሎ ሜትር የተነዳ በኮድ 2 ለሽያጭ አቅርበናል። ምንም አይነት ግጭት ግልብጥ የለው ሃይንዳይ ክሬታ 2023 ሞዴል 20,000 ኪሎ ሜትር የተነዳ በኮድ 2 በ6,700,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታ ሃይሉክስ ኢንቪዚብል ኪንግ ካፕ ኢንጂን 4D ትራንስሚሽን አውቶማቲክ 2021 ሞዴል 2.4 ሲሲ በኮድ 2 39,000 ኪሎ ሜትር ብቻ የተነዳ ጀርመን ነው ስታንዳርዱ። ምንም አይነት ግጭት ግልብጥ የሌለው እንደምታዩት የሚያምር መኪና ነው። በ10,500,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት አሁንም እንግዲህ ዛሬ ኪንግ ካፖች ሃይሉክስ ትንሽ በዛ ብለዋል። ቶዮታ ሃይሉክስ 2010 ሞዴል ደብል ካፕ ነው አሁንም ማቀርብላችሁ። ሃይሉክስ ደብል ካፕ 2010 ኢሮፕ ስታንዳርድ ትራንስሚሽን ማኑዋል ኢንጂን 4D ነው። ስታንዳርዱ ኢሮፕ ነው። በኮድ 3 ሞተር ቦዲ በጣም ንጹህ ነው። የትም ጋራጅ ቢፈተሽ ማለፍ የሚችል ቶዮታ ሃይሉክስ 2010 ኢሮፕ ስታንዳርድ ኢንጂን 4D በ7 ሚሊዮን ብር ለሽያጭ ቀርቧል። ይህን መኪና ማየትና ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ BYD E2 2025 አምስተኛ ወር ሞዴል ትራንስሚሽን አውቶማቲክ በኮድ 2 C89 5,000 ኪሎ ሜትር ብቻ የተነዳ ለሽያጭ አቅርበናል። ቆንጆ መኪና ነው። ፊውል ኤሌክትሪክ ነው። በ4,350,000 ብር ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ አሁን የማቀርበው ቶዮታ ራይዝ 2022 ሞዴል ነው። ለሽያጭ ወጣ ቶዮታ ራይዝ 2022 ሞዴል ትራንስሚሽን አውቶማቲክ ኢሮፕ ስታንዳርድ ነው። 1.0 ሲሲ ቱርቦ የሆነም 21,000 ኪሎ ሜትር ብቻ የተነዳ በኮድ 2 ኮንዲሽኑ ሱፐር ኤክሰለንት ነው። ስታተስ ፉል ኦፕሽን በ4,550,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። ቀርባችሁ መደራደር ትችላላችሁ።
በተከታይነት ወደ እናንተ የማቀርበው አሁንም ቶዮታ ቪጎ ነው። ይህ በምስሉ ላይ የምታዩት ቶዮታ ቪጎ 2012 ሞዴል ዲፎርዲ ኪንግ ካፕ ነው። ልብ በሉ ቶዮታ ቪጎ ዲፎርዲ ኪንግ ካፕ 2012 ሞዴል ትራንስሚሽን ማኑዋል በኮድ 2 ኢሮፕ ስታንዳርድ 2.8 ሲሲ ዴሲል ቱርቦ በጣም ንጹህ ነው። የትም ቢፈተሽ ማለፍ የሚችል ቶዮታ ቪጎ በ6 ሚሊዮን ብር ለሽያጭ ቀርቧል። የምትፈልጉት እኛ ጋር በቀጥታ መደወል ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ ጄቱር ኤክስ17 ቼሪ ጄቱር ኤክስ17 2022 ሞዴል አውቶማቲክ ትራንስሚሽን በኮድ 2 32000 ኪሎ ሜትር ብቻ የተነዳ በጣም በጥሩ ሁኔታ ላይ የሚገኝ ኢንጂን 1.6 ኤል የሆነ ምንም አይነት ግጭት ግልብጥ የሌለው በጥሩ ሁኔታ ላይ የሚገኝ ጄቱር ነው። በ4 ሚሊዮን 400 ሺህ ብር ለሽያጭ ቀርቧል። በተከታይነት ወደ እናንተ የማቀርብላችሁ BYD ያናፕ ነው። ይህ በምስሉ ላይ የምታዩት BYD ያናፕ 2025 ሞዴል ትራንስሚሽን አውቶማቲክ 15000 ኪሎ ሜትር ብቻ የተነዳ ብራንድ ነው። ፊውል ኤሌክትሪክ 130 ኪሎዋት 177 HP የሆነ በጥሩ ሁኔታ ላይ የሚገኝ 360 ዲግሪ ካሜራን ጨምሮ ቴክኖሎጂ ያፈራቸውን ግኝቶች ያካተተ BYD ያናፕ 2025 በ4 ሚሊዮን 900 ሺህ ብር ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታ CHR 2017 ሞዴል ትራንስሚሽን 6 ስፒድ አውቶማቲክ የሆነ በኮድ 270,000 ኪሎ ሜትር ብቻ የተነዳ ኢሮፕ ስታንዳርድ ነው። ምንም አይነት ግጭት ግልብጥ የሌለው ቶዮታ CHR 2017 ሞዴል ትራንስሚሽን 6 ስፒድ አውቶማቲክ 70,000 ኪሎ ሜትር ብቻ የተነዳ ኢሮፕ ስታንዳርድ በ4 ሚሊዮን 700 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው ለሽያጭ ወጣ BYD ሶንግ ፕላስ ነው። 2026 ሞዴል አንደኛ ወር ነው። ለዛውም ይበለው 500 ኪሎ ሜትር ብቻ ነው የተነዳው። እስካሁን አዲስ መኪና ነው። አዲስ አበባ ታርጋ አዲሱ ታርጋ የያዘ አዲሱን ታርጋ የያዘም 610 ኪሎ ነው። ሬንጁ ኬም ነው ሬንጁ። አንድ ቻርጅ አድርጋችሁ 610 ኪሎ ሜትር ትጓዙበት ትችላላችሁ ማለት ዊል ኤሌክትሪክ ነው። ለዛውም በባንክ ለሽያጭ ቀርቦላችኋል። ባንክ አለበት። BYD ሶንግ ፕላስ 2026 አንደኛ ወር አውቶማቲክ ትራንስሚሽን 500 ኪሎ ሜትር የተነዳ አዲሱን የአዲስ አበባ ታርጋ ያካተተ ሬንጁ 610 ኪሎዋት ሬንጁ 610 ኬም የሆነ ፊውል ኤሌክትሪክ ካሽ 4 ሚሊዮን 100 ሺህ ባንክ 3 ሚሊዮን 600 ሺህ ያለበት አጠቃላይ ዋጋው 7 ሚሊዮን 700 ሺህ ሲሆን ወርሃዊ ተመላሹ 75 ሺህ ብር ነው። በተከታይነት ወደ እናንተ የማቀርበው ቶዮታ ላንድ ክሮዘር ፓራዶ ነው። ይህ በምስሉ ላይ የምታዩት ቶዮታ ላንድ ክሮዘር ፓራዶ 2018 ሞዴል ትራንስሚሽን አውቶማቲክ ኢንጂን ዲፎርዲ ፊውል ዴዚን 54000 ኪሎ ሜትር ብቻ የተነዳ በኮድ 2 ለሽያጭ ቀርቧል። ኮንዲሽኑ ሱፐር ኤክሰለንት ነው። ስታተስ ፉል ኦፕሽን የሆነ ቶዮታ ላንድ ክሮዘር 2018 ሞዴል በ16 ሚሊዮን 500 ሺህ ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ መኪና ለምትፈልጉ። በቀጣይነት ወደ እናንተ የማቀርበው ተፈትሾ ያለፈ ደረጃ አንድ ሆነ ኮሮላ ንጹህ ኮሮላ በመፈለግ ለደከማችሁ ሞዴል 27 የትም ቢፈተሽ ማለፍ የሚችል መሪ ያልዞረ በ100 ያ ሞተር አልፈታም አይፈልግም በፋብሪካ አቋም ላይ የሚገኝ ቶዮታ ኮሮላ 2007 ሞዴል ትራንስሚሽን አውቶማቲክ 128000 ኪሎ ሜትር ብቻ የተነዳ በፋብሪካ ይዞታ ላይ የሚገኝ ምንም አይነት ግጭት ግልብጥ ማዕዘን ጠርዝ የሌለው በ3 ሚሊዮን 100 ሺህ ብር ለሽያጭ ቀርቧል። ይህን ኮሮላ እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበው ጄቱር ዳሽንግ 2023 ሞዴል አውቶማቲክ ትራንስሚሽን በኮድ 220,000 ኪሎ ሜትር ብቻ የተነዳ 4 ሲሊንደር 1.6 ኤል 197 HP የሆነ ምንም አይነት ግጭት ግልብጥ የሌለው 2023 ሞዴል ጄቱር ዳሽንግ በ5 ሚሊዮን 250 ሺህ ብር ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርበው ፋው ነው። ይህ በምስሉ ላይ የምታዩት ፋው 2021 ሞዴል ትራንስሚሽን አውቶማቲክ በኮድ 230,000 ኪሎ ሜትር ብቻ የተነዳም በጥሩ ሁኔታ ላይ የሚገኝ ምንም አይነት ግጭት ግልብጥ የሌለው በፋብሪካ ይዞታ ላይ የሚገኝ ፋው 2021 ሞዴል 30,000 ኪሎ ሜትር ብቻ የተነዳ በ3 ሚሊዮን 500 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት አሁንም ወደ እናንተ የማቀርብላችሁ ለሽያጭ ወጣ ጄቱር ኤክስ17 ፕላስ 2022 12ኛ ወር ትራንስሚሽን አውቶማቲክ 1.5 ኤል ፕላስ ቱርቦ የሆነ 20,000 ኪሎ ሜትር ብቻ የተነዳበት ኮድ 2C35 ኮንዲሽን ሱፐር ኤክሰለንት ስታተስ ፉል ኦፕሽን አጭሩ ማርሽ ነው። ጭረት ግጭት የሌለው ንጹህ ጄቱር በአጭሩ ማርሽ
2022 12ኛ ወር 20,000 ኪሎ ሜትር ብቻ የተነዳ 5,850,000 ብር ተብሎ ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተከታይነትም ወደ እናንተ የማቀርበው ለጥፎ የቆመ አዲስ መኪና ነው። ብራንዱ ቶዮታ የሆነ ሃይላንደር ጄኔሬሽን ፎርዝ የሆነ ልብ በሉ፣ ሃይላንደር ፎርዝ ጄኔሬሽን 2005 ሞዴል 4 ሲሊንደር 2.5 ኤል ሆነ ቆንጆ መኪና ነው። እስካሁን 9900 ኪሎ ሜትር ብቻ የተነዳው ለጥፎ የቆመ አዲስ መኪና ማለት ይቻላል። 900 ኪሎ ሜትር ነው የተነዳው። ትራንስሚሽኑ አውቶማቲክ ነው። ፉል ሃይብሪድ የሆነ ምንም አይነት ግጭት የሌለው እንዳልኳችሁ ገና አዲስ መኪና ነው። ይህ ሃይላንደር 2025 ሞዴል ነው። 7 ሰው አንደላቆ መጫን የሚችል እጅግ ጥሩ ምቾት ያለው እጅግ ዘመናዊ ቅንጡ መኪና ነው። ይህ መኪና በ15,500,000 ብር ነው ለሽያጭ ቀርበው። ይህን መኪና ብትደውሉ እናቀርብላችኋለን፣ እኛ ጋር ይገኛል። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ላንድ ክሩዘር ቪኤት ቪኤክስአር ነው። በጣም እጅግ ዘመናዊ መኪና ነው። ዲዝል ኢንጂን 79,000 ኪሎ ሜትር ብቻ ነው የተነዳው። በኮድ 2 ነው። 6 ስፒድ አውቶማቲክ ነው። ትራንስሚሽኑም በጥሩ ሁኔታ ላይ የሚገኝ እጅግ ዘመናዊ ቅንጡ መኪና ነው። ይህ መኪናም 79,000 ኪሎ ሜትር ብቻ ነው የተነዳው። እጅግ እንደምታዩት ዘመናዊ መኪና ነው። ዋጋውም እንግዲህ 26 ሚሊዮን ነው የሚባለው። ድርድር አለው። ቅንጡ መኪና ለምትፈልጉ ሰዎች ለሽያጭ የቀረበ መኪና ነው። ይህን መኪና እኛ ጋር ታገኙታላችሁ። ወደ እናንተ የማቀርበው በመጨረሻ ማለት ይቻላል ጨርሻለሁ የዛሬውን ቪዲዮን። ቶዮታ ቪስ 2001 ልብሬ ጉግል 99 ትራንስሚሽን አውቶማቲክ 1.0 ኤል ፊውል ቤንዚን የሆነች በኮድ 3 ኮንዲሽን ሱፐር ኤክሰለንት ግጭት ግልብጥ የሌላት ሞተር ያልፈታ ቀለም ያልደረበ በፋብሪካ ቦዲ ላይ የሚገኝ ቶዮታ ቪስ 2001 ሊብሬ 99 ጉግል ለሽያጭ ቀርበናል። 1,950,000 ብር ይባላል። ቀርባችሁ ይህን መኪና ማየት ትችላላችሁ። ዛሬ እንግዲህ በርካታ መኪናዎችን ለሽያጭ አቅርቤላችኋለሁ። ከእናንተ የሚጠበቀው ቪዲዮን አይታችሁ የሚመቻችሁ መኪና ካለ ብትደውሉልን እናቀርብላችኋለን። በተጨማሪም ደግሞ እናንተ መሸጥ፣ መግዛት፣ መለወጥ የምትፈልጉት መኪናም በመረጃ ብታደርሱን በአስቸኳይ እንሸጥላችኋለን፣ እናጋዛችኋለን። ኢትዮ ማርኬት የቴሌግራም ቻናላችንን ተቀላቀሉ። ዲስክሪፕሽን ቦክስ ላይ እንዲሁም በኮሜንት ላይ እናስቀምጥላችኋለን። ኢትዮ ማርኬትን ተቀላቀሉ። በየሰዓቱ ለሽያጭ ወጡ መኪኖችን ታገኛላችሁ። ሀሳብና አስተያየት ኮሜንት ላይ ጻፉልኝ። 0914216210 ስልካችን ነው፣ ደውሉልን። በማንሸጥ የምትፈልጉትም እንዲሁም መግዛት የምትፈልጉት መኪና አስቸኳይ እንሸጥላችኋለን፣ እናገዛችኋለን። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ።